የማስተር አብነት የገዛ ወንድሙ ነብይ አይደል? እንዴት ሊፈውሰው አልቻለ? የአብነት ወንድም ፕሮፌት ነው ታውቃላችሁ። ካንሰር ያለባችሁ፣ የተለያየ በሽታ ያለባችሁ ኑ ፈውስ አለ። አንድ ሰው ፈውስ አለ። በኢየሱስ ምን አይነት አውሬዎች ነው ግን እየሆናችሁ ያላችሁ? እንግዲህ ማስተር አብነት ስቃይ ላይ ነው ያዩታል። ጭራሽ ትሞታለህ። ወንጌልን ተጸይፈው መሬት ላይ መንከባለልን የወደዱትንስ ማን ይድረስላቸው? ንስሐ ብትገቢ ግን ይሻልሽ ነበረ እንደዚህ ከምትንከባለል። ሲኦል ውስጥም እንደዚህ መንከባለልሽ ስለማይቀር ሰይጣን ሙሉ በሙሉ የራሱ ሊያደርግ ሲወድ እንስሳ መሆን እንኳን ሳይቀር እንድትመኝ ነው የሚያደርግ። በዳዴ የመጣ እንስሳ ነኝ ትላለህ። ሁለተኛ ቅጣ ኢየሱስ አንተ የግል አዳኜ ነህ ብለህ 20 ጊዜ እንስሳ ነኝ። ነፍሳት ወደ ጌታ ወደ ቤታቸው እንደ ጉድ እየፈለሱ ነው የምላችሁ። የኦሮሞ ድምፃዊና ሙዚቀኛ ዳግም መኮንን ወደ ኢየሱስ ተመልሻለሁ፣ ዘፈን አቁሜ እዘምራለሁ በማለቱ ብዙዎችን እያስደነቀ ይገኛል። ለዚህ የህግ አስከባሪ ቃላት ነው የሚያጥረኝ። ኢየሱስ ክርስቶስ ባለበት በዚያ ሰላም አለ። ኢየሱስ ክርስቶስ ባለበት በዚያ እረፍት አለ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ወዳጅነታችሁን አጠናክሩ። 20,000 ሰብስክራይበር ልንገባ 1,000 ሰብስክራይበር ብቻ ነው የቀረን። ይሄን ደግሞ በጣም በአጭር ጊዜ ውስጥ እናሳካዋለን። በዛሬው በጥያቄ ቻሌንጃችን በህይወታችሁ እግዚአብሔርን ከዚህ አስመልጠኝ ብላችሁት አስመልጧችሁ ቴስቲሞኒ ያላችሁ ሰዎች ኮሜንት ሴክሽን ላይ ቴስቲሞኒያችሁን አካፍሉልን። ምክንያቱም በብዙ አይነት ስቃይና መከራ ውስጥ ያሉ በብዙ አይነት ጥያቄ ውስጥም ያሉ ሰዎች መልስ ሊያገኙበት ይችላሉ ብዬ ስለማስብ ቀጥታ ወደ ቪዲዮአችን። መለስ የማንችለውን ጥያቄ የሆነ ማኛ ጠይቋል። አንደበቱ የረከሰ ስለሆነ ያንን ጥያቄ አደፋፍነን ማለፍ የለብንም። ምንድን ነው ያለው? ይሄ ሁሉ የፈውስ አገልጋይና ይሄ ሁሉ ነቢይ ለምንድነው ማስተር አብነትን መፈወስ ያቃተው? በነገራችን ላይ ሌላው ተውና በአሁኑ ሰዓት አብነትን ያስታመመ ያለው ማን ነው ታውቃላችሁ? የአብነት ታላቅ ወንድም ፕሮፌት ነው። ወንድም ይኮ ነው። የአብነት ወንድም ፕሮፌት ነው ታውቃላችሁ? የአብነት ወንድም ማስታወቂያ ሰራም ብሎ ነው የሚሰራው። ካንሰር ያለባችሁ፣ የተለያየ በሽታ ያለባችሁ፣ የተለያየ ጥያቄዎች ያለባችሁ ኑ ፈውስ አለ ምናምን ብሎ ማስታወቂያ ድልቅ አርጎ ሰርቶ ነው የሚያገለግለው። አንድ ሰው ፈውስ ዋቅ ታምራት ታረቀኝ። እኔ ከብልጽግና ሰባኪዎች ውስጥና ምናምኖች ውስጥ የሚመቸኝ ታምራት ታረቀኝ። ቴዎሎጂ ምናምን አልስማምባቸው ነገሮች አለ፣ ግን ፐርሰናሊ ወደዋለሁ። ባገኘው ደስ የሚለኝ ሰው ታምራት ታረቀኝ። ግን አብነት የታምራት ታረቀኝ ቸርች አባል ነው። ብዙ ምስክርነቶችን ታምራት ታረቀኝ ጋር ቁጭ ብሎ ሲሰጥ ነበረ። ተፈውሻለሁ፣ ፈውስ አልፎብኛል ምናምን ብሎ ታምራት ታረቀኝም ፈውሻለሁ ብሎ ማስታወቂያ ሰራ የነበረ ሰው ነው። የፈለገ በሽታ ያለባቸው ሰዎች ካንሰር ቢሆን HIV ቢሆን ምናምን አምጡ ይላል። የሁሉም ነቢያቶች ማስታወቂያ ሰሩ ታውቃላችሁ። ካንሰር ቢሆን HIV ኤድስ ቢሆን የፈለገ ቢሆን አምጡ ፈውስ ነው ይላል። አንድ ተፈውሶ አቅም አንድ እነ ኡስታዝ አቡበከር አህመድ ሄዶ አብነትን እንደጠየቁት እንዲሁ ነው። እሱም ሄዶ አብሮ ለቀረጻ ሲጸልይ ነበር። እጁን ጭኖ ምናምን ቸርች እኮ ነበር፣ አብሮ ነው ሲያመልኩ የነበረው። አንድ ቸርች ናቸው። አሁን እኛ ያልና ለምንድን ነው እውነተኛ ነቢይ ኢትዮጵያ ውስጥ የለም። ኢየሱስ ክርስቶስ ይፈውሳል፣ ድብና አድርጎ ይፈውሳል። ምልክት እንዳይኖር አድርጎ ኢየሱስ ይፈውሳል። ዛሬም ኢየሱስ ክርስቶስ ፈዋሽ አምላክ ነው። የተቋረጠ ፈውስ የለም። የተቋረጠ የጸጋ ስጦታ የለም። እነዚህ ፒውር ወንበዴዎች ናቸው። በነገራችን ላይ ይህ ሲዝን በጣም የምንነቃበትና በጣም ነቄ ሆነን ነገሮችን በአይነ ቁራኛ የምናይበት ጊዜ ነውና በጣም ነው ደስ ያለኝ የሰውየው እይታና ምልከታ። በነገራችን ላይ ይሄ ሁሉ የፈውስ አገልጋይ እያለ ይሄ ሁሉ ከካንሰር ከበሽታ ከስጋ ደዌ ነፃ ትወጣላችሁና ብሎ ያ ሁሉ አገልጋይ ነኝ ባይ ለእናቶች ለወጣቶች ብዙ መሬት ላይ ለወደቁቱ መድረስ ያለበት ወንድማችን
በከባድ ህመም እየተሰቃየብን እንኳን ሊደርሱለት አልቻሉ። በጣም ከንግግሩ ደግሞ የገረመኝ ነገር ታምራት ታረቀኝ እንኳን እንደ ሌሎቹ እንደ ሙስሊሞች እንደ ኦርቶዶክስ ቄሶች ገብቶ ዝም ብሎ ጸልዮ የወጣው አንዳች ነገር አልተፈጠረም። ይሄንን ሐሳብ ይዤላችሁ የመጣሁት በነገራችን ላይ ማንም ሙድ እንዲይዝ አልፈልግም። በእንደዚህ አይነት ኢሹ ላይ እግዚአብሔር ካለ ሆነ ማለት ስለሆነ እግዚአብሔር ሊያድነው ከወደደ ያድነዋል። እግዚአብሔር መልካም ነው። ሀገር ነው የምትፈልገው፣ ይሄን ሰው ህዝብ ነው የሚፈልገው። እናቶች ናቸው፣ ታናናሾች ናቸው፣ ትላልቆች ናቸው። እኛ እንኳን እንደ ምሳሌነት እንፈልገዋለን። በእኔ ላይ የተገለጠው እግዚአብሔር ቅባት እያላችሁ ህዝቡን ሰብስባችሁ አንድ መጋዘን ውስጥ ሙድ ትይዛላችሁ። ለምን ታዲያ ይሄን ነገር ማድረግ ከበዳችሁ? ፌክ ስለሆነ ውሸት ስለሆነ ወንድማችን እንዳለው የእውነት ስለታመመ ህመሙ የእውነት ስላለ ይሄን ብዬ ስላችሁ እግዚአብሔር እየፈወሳቸው የሉም ማለት አይደለም። በደንብ አድርገው የፈወሳቸው ሰዎች አሉ። ይሄንን ቻሌንጅ ያመጣላቸው እንደ እብድ እያደረገው ያለው ዮናስ ሙሉነ የሚባለው ሰው ነው። በተቻለኝ መጠን እሱን ሰው እዚህ ሶሻል ሚዲያ ላይ አላመጣውም ብዬ ወስኜ ነበር፣ ግን በጣም ውስጤን ያንገበገበኝ አንድ ጉዳይ ስላለ የእሱን ሰው ቪዲዮ ይዤ ለመምጣት ተገድጃለሁ። እኔ አሁን ጥያቄ የምጠይቅህ ይሄ አዲስ አበባ የሚደረገው እንደዚህ ተሰብስበው አዲያንኩሽ ትልባ ባናትሽ ወጣ ይሄ በዚህ ሄደ የሚሉት ነገር ይሄ ነገር ግን ትክክል ነው? ውሸት ነው። ለምን እንደሆነ ታውቃለህ? ውሸት የምለው በግልጽ ነው የምነግራቸው። እውነተኛ ወንጌላውያን ቢኖሩ ማስተር አብነትን ጸሎት አድርገው በጌታ መንፈስ ያድኑት ነበር። ከንግግራቸው እንግዲህ እንደምትረዱት የድሮ ነቢያቶች ቢሆኑ እኚህ በብሉይ ኪዳን የነበሩ ነቢያቶች ቢሆኑ የእውነት እንደዚህ እስኪላገጥባቸው ድረስ እንደዚህ የአምላካቸው ስም በየአደባባዩ እስኪንጓጠጥበት ድረስ ይጠብቁ ነበር ወይ ብዬ ሳስብ ግን አይጠብቁም ነበር። የእውነት አይጠብቁም ነበር። አምላካቸው እውነትም አምላክ እንደሆነ አምላካቸው እውነትም እንዳለ አምላካቸው እውነትም ኃይል እንዳለው አቅም እንዳለው ያሳዩ ነበረ። ወይ እሳት አውርደው ወይ ደግሞ ከጫካ እንስሳ ለቅ በደንብ አድርጎ ያሳዩ ነበር። ይሄ ሁሉ እዛ አዲስ አበባ ውስጥ ተሰብስቦ ያለው ነብይ ነኝ ባይ እየሸቀለ ያለው እኔ ፈውሳለሁ ይሌለ እንዴ ትል እንዲህ ያደረገ በዚህ ወጣ በዛ ገባ ይሌለ እንዴ? ለምንድን ነው እዚህ ጋር ሲደርስ እጃቸው የታሰረው? ትክክለኛ ጥያቄ ነው። ከአንድ በጌታ ካልሆነ ሰው የሚጠበቅ ጥያቄ ነው የጠየቁት። እኔ አሁን ለምሳሌ ለምንድን ነው ማልጠይቀው እንደዚህ አይነት ጥያቄ? እነሱን አልቀበላቸውም። እግዚአብሔር ግን መልካም ነው። ወንድማችን ገና ብዙ ያልጨረሰው ገና ብዙ ያልሰራው ስራ እግዚአብሔር በሱ ገና ብዙ ያልገለጠው ክብር አለ ብዬ ስለመመኝ እግዚአብሔር ሂል ያደርግልኛል ብዬ እጠብቃለሁ በተስፋ። በነገራችን ላይ እግዚአብሔርን በማመን በተስፋ በእምነት እጠብቃለሁ። በማንም ትንቢት በማንም ፕሮፌሲ አይደለም። እነኚህ ግን በጌታ ያልሆኑት ግን ኤክስፔክት የሚያደርጉት ነገር አለ። ምክንያቱም ቲቪ ላይ ያዩት በካራቴ ሲፈወስ ነው። ሰው ቲቪ ላይ ያዩት እባብ በእንትኔ ወጣ ሲሉ ነው። ቲቪ ላይ ያዩት ያልሰሩት አካውንታቸው ላይ ሲገባ ነው። ስለዚህ ኤክስፔክቴሽን አላቸው፣ የሚጠብቁት ነገር አለ፣ ሆኖ ማየት ይፈልጋሉ። ተንጀብል የሆነ ነገር ወንጌል የያዛችሁ መስሏችሁ እግዚአብሔርን በአደባባይ እያሰደባችሁት ያላችሁ የምነግራችሁ ነገር ግን በእነዚህ ነቢይ ነን ባዮች ምክንያት ወንጌል እንዳይሰበክ ወንጌል የሰው ልብ ውስጥ እንዳይገባ ታክል እየሆኑ ነው ያሉት፣ እንቅፋት እየሆኑ ነው ያሉት። በዮኒ ማኛ ጉዳይ ላይ አሁን በጣም ሬ ብትሉ የኛው ጉዶች ምን ሆናችሁ ነው? ያኔ ኳስ በምድር አድርጉ ስንል አልነበረም እንዴ? እኛንን ሽር ጉድ ስንል ነበረው። በቃ እሪ ስትሉ ነበር። አራተውን ኳስ በመሬት አድርጉ፣ ተረጋጉ። አልተገለጠላችሁም? ያኔ ነቢያት አልተገለጠላችሁም? እሱ ተገበዳችሁ ቁጭ ብላችሁ ስትሉ ነበር። አልተገለጠ ምኑ ነብዩ ናችሁ ታዲያ? ተንባዮች ምናምን አልተገለጠላችሁም? ያኔ ዛሬ ነው ወጣችሁ እንትን የምትሉት። ያኔ ምድር ሰማይ ጠባችሁ አልነበረም እንዴ? ተው ስንል አልነበረም እንዴ? እውነቱ ነው። በነገራችን ላይ ምን ያጋችሁ ልጁ እስቲ አስታውስ። ከወራ በፊት ምን እንዴት ስትሆኑ እንደነበረ። አሁን ደግሞ ለማውገር ድንጋይ ይዛችሁ ትንጋጋላችሁ። ማወደስም የሚችላችሁ የለ፣ ማውገርም የሚችላችሁ የለ። በጣም የሚያሳዝነውና እጅግ በጣም ደግሞ ያናደደኝ ነገር ምን እንደሆነ ታውቃላችሁ? በዚህ ጉዳይ አንድ ላይቭ ላይ ተሰብስበው ምን አይነት ወሬ ሲያወሩ እንደነበረ ላሳያችሁ። በደምረው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ ክፍያ አድርጎለታል። ለዮናስ ሙሉነህ በዋናነት በእነዚህ በሁለት ርዕሶች ምክንያት ማለት ነው። ገድልና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝጋ። ኤርሚያስ አበበ እንዳይናገር ወንጌል እንዳይሰብክ ሊያደርገው ነው። በደምረው ኤጀንትነት በዶላር ነው በምንድን ነው የከፈለው? ደምረው
ዮናስ ሙሉነስ ኢትዮጵያዊ አይደለም፣ አሜሪካዊ ነው። እሱ ዜግነቱም ኢትዮጵያዊ አይደለም። በብር ብትከፍሉት ብሩ እዛ ምንም አይጠቅምም፣ ምንም አያደርግለትም። ደምረው በዶላር ነው በምንድን ነው የከፈለው? ለምን ይሄን ያህል ውሸት ምን አስፈለገ? ለምን በዚህ ልክ የእግዚአብሔርን ስም መቀለጃ ታደርጋላችሁ? ትክክል አይደለም። ባይዘው እናንተ ናችሁ ልጁን ሰቅላችሁ ቆልላችሁ ቀለል አድርጌ ስነግራችሁ የዮናስ ሙሉነ አወዳደቅ የእናንተ ውድቀት ነው የሚገልጸው። እናንተ ምንም አይነት ስፒሪቹዋል ፋውንዴሽን እንዳልሰጣችሁት ምስክር ሆነ ማለት ነው። ኢየሱስ ክርስቶስ ላይ እንዳልደለደላችሁለት፣ እንዳላስተማራችሁት፣ ጽድቅን እንዳላስተማራችሁት፣ ቅድስናን እንዳላስተማራችሁት፣ አንደበትም መክታት እንዳላስተማራችሁት፣ ፍቅር እንዳላስተማራችሁት ዮናስ ሙሉነ ስለ ማንነታችሁ ምስክር ነው። ይሄን ብዬ ስላችሁ ከማናችሁም ጋር አልተዋወቅም፣ ጸብም የለኝም። ሚዲያ ላይ ነው የማያችሁ። እግዚአብሔር አንስቶ እጃችሁ ላይ ያስቀምጦላችሁ ነበር። ይሄን ሰው 3000 ሰው ቁጭ ብሎ አምላክ ላይ አብሮት ይቀልዳል። እናንተ በነገራችን ላይ የወንጌል ቅናትና ወንጌል ለምን ተነካ በሚል ሴንስ አይደለም እንዲህ እየሆናችሁ ያላችሁት። እውነቱን ስነግራችሁ ክብራችን ለምን ተነካ ነው። የክብር ስግብግብነት ስላለባችሁ እንደዚህ ፓወርፉል በሆኑ ቃላቶች እንድንነጋገር ያደረገን አንዴ አለፍናችሁ፣ ሁለቴ አለፍናችሁ፣ ደጋገማችሁት። በጣም ለክብራችሁ የምትጨነቁና የምትጠበቡ ናችሁ። እንደዛ ካሰባችሁ ወንጌልን ጣል አድርጉና የራሳችሁን ኪንግደም መስርቱና እዛ ስትወዳደሱ ምንጣፍ ስትነጣጠፉ መኖር ትችላላችሁ። ወንጌልን ተንተርሳችሁ ግን መልክ መስራት አትችሉ። በአጠቃላይ ስነግራችሁ ለዚህ ሰው ተጠያቂዎች ናችሁ። ጀግና የህግ አስከባሪ ነው። አንዴ ሁላችንም ይህን ቪዲዮ ተመልክተን እንመለሳለን። በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። በዚያ አርነት አለ ኢየሱስ ክርስቶስ ባለበት፣ በዚያ ሰላም አለ ኢየሱስ ክርስቶስ ባለበት፣ በዚያ እረፍት አለ ኢየሱስ ክርስቶስ ባለበት፣ በዚያ ሐዘን የለም ኢየሱስ ባለበት፣ በዚያ መከራ የለም። እጅግ በጣም የሚያኮራ ድርጊት ነው። ይህ የህግ አስከባሪ ሰው ለዚህ ወጣት በዚህ ልኩ ተጨንቆ ውሃ ሲሰጠው ተመልክተናል። ይህ ፖሊስ ቢበረታታ ምን ይመስላችኋል? አንተም ልብ እንግዲህ ያሳሰበን ነገር አድርግ። እግዚአብሔር ዘመኑን ይባርክ፣ ቤቱን፣ ቤተሰቡን፣ ጤናውን፣ ሰላሙን እግዚአብሔር ይጠብቅለት። ትልቅ ክብር ላይ ሹሞት እንደምናገኘው ተስፋ አደርጋለሁ። በዚህ ዘመን የሚገፈትር ነው እንጂ አክፎ እንደዚህ ወንጌል እንዲሰበክ የሚያደርግ ማግኘት በጣም አታካሽ ነው በነገራችን ላይ እና ያልተጠበቁትን እግዚአብሔር እያስነሳ ነው በተለያየ በልዩ ልዩ አቅጣጫዎች። ሃሌሉያ። በዳዴ የመጣ እንስሳ ነኝ ትላለህ። ሁለተኛ ቅጣት ኢየሱስ አንተ የግል አዳኜ ነህ ብለህ 20 ጊዜ እንስሳ ነኝ። አንደኛው ቅጣት ኢየሱስ ክርስቶስን በአፍ መስክር። ሁለተኛው ቅጣት ደግሞ እኔ እንስሳ ነኝ በል ይለዋል እና ሁለተኛውን መረጠ። እኔ እንስሳ ነኝ የሚለውን አስመረጠው። አይ ሰይጣን የግል አዳኝ አላረግም በማለት እንደ እንስሳውን ሲኦል ውስጥ መቃጠል አይቀርም። ከዛ ለመዳን ግን ወደ ኢየሱስ መምጣት አለብን። ሁለት ጥቅስ ይዛችሁ በቃ አገር ታመሳላችሁ አይደል? ሲጀመር ሲኦል ላይ አንተና እንዳልክራችሁ እንዲተደግፋችሁ የምትቀመጡት አንድ ጎረምሳ የኔ አይነቱን ትመርጡና ጌታን ተቀበል። ኢየሱስ የመጣው ለአንተ ስለሆነ እኮ እንዳንተ አይነት ንጹህ ልብ ያለው ሰው እግዚአብሔር ስለሚፈልግ ነው። አንተ ጋር ማወራበት ሪዝን ግን በጣም ስለቀለልከኝ ምናምን ነገር ሳይሆን አንተ ልብ ለእግዚአብሔር ቅርብ ስለሆነ መጽሐፍ ቅዱስ ላይ እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ይቃወማል ነው የሚለው። ናቲ ራሱ የሚያነሳቸው አርጊውመንቶች ደስ ይሉኛል። ማለት እንዴት አድርጎ በጥበብ አሁን አይመጣም። ታውቃላችሁ አንተ ራስህ ስለቀለልከኝ አይደለም፣ ልብ ወደ እግዚአብሔር ቅርብ ስለሆነ ነው። ይሄ እኮ በጣም ኢንተረስቲንግ እና በቃ አለ አይደለ ካልሚንግ ልብ የሚያረሰርስ የዛን ሰው የአድማጩን ልብ ራሱ የሚያገኝ አይነት ቃል ነው እና በጣም ደስ ይለኛል። እና እኔ ትልቁ ጥያቄ ቤተ ክርስቲያኒቷ እንደዚህ ከወንጌል በዚህ ፍጥነት ፊቷን እያዞረች ከሆነ እዚህ ጋር እያያችኋቸው ያሉት እነኚህ በውጭ ያሉት በስቃይ ውስጥ በጭንቀት ውስጥ በተለያዩ መከራዎች ውስጥ በተለያዩ ኃጢአት ልምምድ ውስጥ ያሉት ማን ነው የሚደርስላቸው? እግዚአብሔር በማን አድርጎ ይድረስላቸው? እግዚአብሔር በማን አድርጎ ከዚህ ቦታ ያስወጣቸው? በማን አድርጎ ይፈውሳቸው? በማን አድርጎ ያስተምራቸው? ወንጌልን እዚህ ቀልድ ነው፣ ሆዳደርነት ነው። አንዳንዴ የእውነት እስቲ ቲንክ አውት ኦፍ ዘ ቦክስ በቃ ወጣ በሉ። እስቲ ደግሞ አሁን እስቲ ከቸርች አካባቢ ዞር በሉና እስቲ ውጭ ያለውን ተዘርሮ ያለውን አጋንንት እየተጫወተበት ያለውን ፒፕል ዩ አክቹዋሊ አሁን ቤተክርስቲያን ውስጥም አጋንንት እየተጫወተባቸው ያሉ አገልጋይንን ባዮች ቁጥር ስፍር የላቸውም። አንተ ማን ነህ? አንተ ጋር ንስሐ የምገባው ምን አይነት ደፋር ነህ? እኔ ካላልኩም ጌታ ጋር ያልኩት ወደ እግዚአብሔር መንግስት ኑ ብለን እንለምናቸዋለን ይላል መጽሐፍ ቅዱስ። ወደዛ እኮ ነው ማርዬ ተተሰርቻ ነው ደፋር ነህ። እኔ አንተ ማንም ነህ? እንዴት ነው ለአንተ ንስሐ የምገባው? ለጌታ ነው ያልኩት። አልቀጣም። እንደዛ ከሆነ በስነ ስርዓት ጣት ነገር ይመራል። መሬት ላይ ተንከባለ
ንስሐ ብትገቢ ግን ይሻልሽ ነበረ እንደዚህ ከምትንከባለይ። ሲኦል ውስጥም እንደዚህ መንከባለልሽ ስለማይቀር አስቀድመሽ በክርስቶስ አምነሽ ንስሐ ገብተሽ በደሙ ነጽተሽ እግዚአብሔር ልጅ ሆነሽ ከዘላለም ጥፋት ብታመልጪ በጣም መልካም ይመስለኛል እህቴ። ለእነዚህ ወንድሞቻችን ለእነዚህ እህቶቻችን ማን እንዲደርስላቸው ፈልጋችሁ ነው እንደዚህ በወንጌል በተሰጣችሁ እውነት ላይ እጃችን ላይ ባለው እውነት እንደዚህ በዚህ ልክ መቀለድ የጀመርነው? ቤተክርስቲያን ለምንድን ነው ከወንጌል በዚህ ፍጥነት ፊቷን እያዞረች ያለችው? በጣም ነው እየገረመኝ ያለው። ጌታን በጣም በቃ እኮ አንብሊቨብል የሆነ ነገር ነው እየተከሰተ ያለው። እዚህ ሶሻል ሚዲያ ላይ የምታያቸው ምናምን ተዋቸው፣ እነሱ ሌላ ታሪክ ውስጥ ገብቷል። አምኖ የመጣው ራሱ እንዴት ተመልሼ ልውጣ እያለ ነው። ምን እያየን እኮ ነው? ኦርቶዶክስ ነበርኩ ወደ ጴንጤ ሄድኩ፣ አሁን ከጴንጤነት እንዴት አድርጌ እንደምወጣ አላውቅም፣ እንዴት ልውጣ ብሎ እኮ መጨነቅ ጀምሯል። ስካት እግዚአብሔር ሰው እንዳልክ አውቃለሁ። እግዚአብሔር የትኛውንም አይነት ኃጢአት በክርስቶስ ኢየሱስ ያጥባል። መጽሐፍ ሲናገር የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል። አሜን። ግን በጣም የምፈራው ክርስቲያኖችንም ሌሎችንም እንዲያጠቃ ማልፈልገው ኃጢአት ቢኖር ትዕቢት ነው። መጽሐፍ ሲናገር እግዚአብሔር ትዕቢተኛን ይቃወማል። አስቧል። እግዚአብሔር ከአንተ ተቃራኒ ሲቆም ተቃራኒ ሳይዳርጎ እግዚአብሔር አላቀም ሲል ማለት ነው። እግዚአብሔር ከትዕቢት ኃጢአት ከድፍረት ኃጢአት እንዲጠብቀን በጌታ ፊት እንመረቅ። አሜን። እንደ ሁል ጊዜው ኢየሱስ የእግዚአብሔር ልጅ እርሱ ጌታ ነው። አሜን። ላይቭ ስትሪም በሚያደርጉበት ሰዓት በጣም ከምወዳቸው ሁለቱ ክርስቲያን ቲክታከሮች መሃል ዋናዎቹ ናቸው እና እግዚአብሔር ዘመናችሁን ይባርክ። እንዳልክም እስካትም ሁለታችሁም እግዚአብሔር ዘመናችሁን ይባርክ። በርቱልን፣ ጠንክሩልን። እውነትን በፍቅር ይዛችሁ መግለጡን በደንብ አድርጋችሁ ተያያዙት። በደንብ ነው የጠላት ፍላጻ የሚበዛው። አይ ነው በጣም የጠላት ተግዳሮቶች እጅግ በጣም ብዙ ናቸው። ግን ከሁኔታ በላይ የሆነው ከጠላት ፍላጻ በላይ የሆነው ጌታ ደግሞ አለ ከኛ ጋራ ከእናንተ ጋራ። እግዚአብሔር በነገር ሁሉ ይርዳችሁ። ኢየሱስ ክርስቶስን እንድታውቁት የጥበብና የመገለጥ መንፈስ እንዲሰጣችሁ እንጸልይላችኋለን። ጳውሎስ በኤፌሶን ላሉ ቅዱሳን በክርስቶስ ኢየሱስ ላሉ ምዕመናን እንደዛ ብሎ እንደጸለየላቸው ዘንድሮ አንድ መላጣ የሆነ ተጫዋች አይቻልም። ማንቸስተር ነው አርሰናል ነው የሚያሸንፈው። ካሜራማኖች አንደኛ አርሰናል ደጋፊ ነው፣ አንደኛ ማንቸስተር ደጋፊ ነው። የማንቸስተር ጃና ፋሲልም እንዳይጣሉ፣ ታናሽ ወንድሜምና ታላቅ ወንድሜም እንዳይጣሉ፣ እንዳይደሰቱም እንዳያለቅሱም እናርጋቸው። ይሻላል አይደለ? ሁለቱ መጣላት የለባቸው። ችግሩ መሰላት አንድ መላጣ የሚገርማችሁ ፐርፌክት ስኮር እያወራ ያለ ይመስላል ጀለስ ማለት ነው። በማንቸስተር ዩናይትድ እና በአርሰናል መሃል በነበረው ቢፍ በነበረው ጨዋታ ማንቸስተር በድል አጠናቋል። የ6 ዓመት ታሪክ አሜዚንግ ነው እና እንኳን እግዚአብሔር ረዳችሁ፣ እንኳን ጌታ ረዳችሁ። ድል በጣም ብርቃችሁ ነው ነው ግን እና ይሄ ሰው የኳስ ትንቢት በቤተ ክርስቲያን ውስጥ መወራት ከተጀመረ በእርግጥ እነዚህ እንኳን ቤተ ክርስቲያን አይደለም እና የኳስ ትንቢት ብሎ ወይም ደግሞ የኳስ ፐርፌክት ስኮር እያለ እግዚአብሔር እንዲህ ተናገረኝ፣ አርሰናል ያሸንፋል አለኝ፣ ማንቸስተር ያሸንፋል አለኝ፣ አንድ መላጣ ሰውዬ አለ ችግር የሚፈጥር አለኝ እያለ ህዝቡን ዘንድሮም እያጃጃለ ማየት በጣም ያሳዝናል። በነገራችን ላይ እሱ አሁን ገስ አድርጎ ትክክል የመጣውን ስኮር ባይዘውያችን ላይ ቢቲንግ ቁማርተኞች ገስ አድርጎት የሚያገኙት ስኮር ነውና እግዚአብሔርን በቁማርተኞች ደረጃ መንፈስ ቅዱስን በቁማርተኞች ሌቭል አስቀምጦ ትከሻ ለትከሻ ለማነካካት መሞከር እጅግ በጣም ነውርና ብልግናም ጭምር ነው። እኔ የምታሳዝኑኝ እዛ ውስጥ ቁጭ ብላችሁ የነወለላችሁ ህዝቦች ናችሁ የምታሳዝኑኝ። ጌታ ምስክሬ፣ እግዚአብሔር ከላያችሁ ላይ ያንከባልላችሁ፣ እግዚአብሔር ከላያችሁ ላይ ይድፋላችሁ። ይሄ ላያችሁ ላይ የተከመረውን ድሪቶ ያራግፍላችሁ፣ አይናችሁን የጋረደውን ቅርፊት ይጣልላችሁ እንጂ እጅግ በጣም ከባድ ነው። ከዓመት ዓመት ሰው አይለወጥም በኢየሱስ ስም። ከዓመት ዓመት አሁንም በኳስ ትንቢት፣ በከርስ ትንቢት፣ በቡካችሁን አምጡ ትንቢት፣ በባንክ አካውንት ትንቢት ነው። ዘንድሮም እየሄዳችሁ ኢየሱስ እኮ ሊመጣ በደጅ ነው። ምን ሆናችኋል? አረ ነቄ ሆኑ በጌታ በኢየሱስ ስም። አረ ነቄ ሆኑ። እኛ ይኸው በጌታ ቤት ውስጥ እንኳን ያላደግን ልጆች ከሆነ ጊዜ በኋላ ጌታም አግኝቶ መተን ተፈውሰን በጌታ ቤት ውስጥ ያለን እንኳን ገና ከመግባታችን ብዙ ነገሮችን ነክተንባችሁ እየተጠነቀቅናችሁ ነው። እንዴት እናንተ ደግሞ በጌታ ቤት ውስጥ አድጋችሁ በጌታ የሆኑ ቤተሰቦች ውስጥ ኖራችሁ እንዴት እንደዚህ አይነት ነገር ያታልላችኋል? አፍተሮል ያሳዝናል። እግዚአብሔር ይድረስላችሁ።
እግዚአብሔር ክብሩን ይውሰድ። አንድ ወንድማችን ለረጅም ዘመናት በዘፈን ዓለም ውስጥ የነበረ ዳግም የሚባል የአፋን ኦሮሞ ዘፋኝ ጌታ ኢየሱስ ክርስቶስን የግል አዳኙ አድርጎ ተቀብሎ ዘመኑንም ለሱ እንደሚሰጠው ተናግሯል። ታዋቂው የኦሮሞ ድምፃዊና ሙዚቀኛ ዳግም መኮንን ወደ ነፍሴ ወደ ኢየሱስ ተመልሻለሁ፣ ከአሁን በኋላ ዘፈን አቁሜ እዘምራለሁ በማለቱ ብዙዎችን እያስደነቀ ይገኛል። ዳግም መኮንን በአሁን ሰዓት የግል አዳኙን ኢየሱስን መቀበሉን እየገለጸ ይገኛል። እንግዲህ ለረጅም ጊዜ ዘፋኝ የነበረ ግለሰብ ነውና እግዚአብሔር ረድቶት እግዚአብሔር ልቡን ፈውሶለት ወደ እቅፉ መልሶታል። እግዚአብሔር ይመስገን። ሌሎችም ደግሞ እንዲመለሱ ወደ አምላካቸው ፊታቸውን እንዲያዞሩ ተክተን መጸለይ ይሁንልን። እግዚአብሔር ለኛም ጽናቱን ይስጠን አይደለ? እንድንበረከክ እግዚአብሔር አቅሙን ይስጠን፣ አቅሙን ይጨምርልን። በሶሻል ሚዲያ ላይ ካየዋቸው እጅግ በጣም ልብ የሚነካ ቪዲዮ ሆኖ ያገኘሁትን ላሳያችሁ። ለአባታችን ማንም ቲክቶከር ደጋፊ ባይኖሩ እና ልጆች ይደርሰንላል። አብሽር እኛና እናታችን ሳለን ድረስ በኢየሱስ ክርስቶስ ያቆማሉ ነፈርተ ነው ወይ አባት ከልጁ ፊት አለቅስ በግልጋል ታስለቅሰኝ ይበቃኛል። ደረስክልኝ እዚህ ደረጃ ያለቅስ ነው እንደዚህ ትችላችሁ። እሺ አላህ አለ አላህ ማያሳፍር ነው። ወደኛ የመጽሔቶች እስካሁን በባዶ አልተመለሰብንም። አካል የኔ መወጣጠር ያስለቅሳል። አንተ በዚህ ደረጃ የለም። አንተ ፎከስ ማድረግ ያለበት ትምህርት ላይ ቁርአን ላይ ነው። አንተ እንደዚህ ታለቅስ ከሆነ እኮ እኔ ምንም አቅም የለኝም ማለት ነው። ስለ ልጁ አይደለም የአባትየውን የገረመኝ። አባት በልጁ ፊት አያለቅስም ብሎ በኢየሱስ ስም እንባውን ተራረገና በጣም ሶሻል ሚዲያ ላይ ካየኋቸው እጅግ በጣም ልብ የሚነካ ፍቅር ነው። የኔ ጌታ ደግሞ ይርዳቸው። በቃ እኔ የምመኝላቸው ሁሉን ነገር ያሰቡትን ሁሉ ያሳካላቸው። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበረ። ሁላችሁም እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ይመቻችሁ። ወዳችኋለሁ። ቻው